የአይን ቆብ ማበጥ ማለት ነው። ይታያል። ይሄኛው ሁለተኛ ደረጃ ላይ ያለ ነው። ሌላው እስካን ነው። እስካን ማለት መቁሰል የአይናችን ምን ማለት ነው? መቁሰል ነው። ይሄ ሶስተኛ ደረጃ ላይ ነው። እስካን አይናችን መቁሰል ሲጀምር ያስካን ላይ ነው ያለው። ሌላው አራተኛ ደረጃ ትራንሲያ ነው። የአይን ጠጉር ማብቀል። የአይን ጠጉር በአይናችን ውስጥ ምን ማድረግ ነው? ጠጉር ማብቀል ያ አለ። አራተኛ ደረጃ ነው። አምስተኛ ስታክስ ነው። የአይን ጠባሳ። ይሄ መጨረሻው የአይን ጠባሳ ካወጣ በኋላ በሐኪሙም ደረጃ ብንታከም አንድንም ወደ አይነ ስውርነት የሚያስከትለን ነው። የመጨረሻው ደረጃ ነው። ስለዚህ ስንት ደረጃዎች አሉት? 5 ደረጃዎች አሉት ማለት ነው። ስለዚህ እነዚህን ለመከላከል የምናደርገው የራሱ ሆነ ግምገማዎችን አንደኛ የተላከማ በሽታን ዓላማና አይነ ስውርነትን ለማጥፋት የምናደርገው ክትትል አለ። የመጸዳጃ ቤትን ንጽህና በየቀኑ ክትትል ማድረግና መገምገም ክትትል ማድረግና ምን ማድረግ አለብን? መገምገም አለብን ማለት ነው። ሌላው መጸዳጃ ቤት አካባቢ ውሃ እና ሳሙና ወይም አመድ ማስቀመጥ መቻል አለብን። ይህን ለመከላከል ውሃ ባይኖር በተለያዩ አካባቢ ምን ማድረግ አለብን? በሃይላንድ ወይም በጀሪካ በሽንት ቤት አካባቢ ምን ማድረግ አለብን? ማስቀመጥ መቻል አለብን ማለት ነው። ሌላው የደረቅ ቆሻሻና የፈሳሽ ቆሻሻ ጉድጓድ በማዘጋጀት ንጽህናችንን መከላከል እንችላለን። ለምሳሌ የተለያዩ ፈሳሽ ቆሻሻና ደረቅ ቆሻሻ የምንላቸው እዚህ ትምህርት ቤት ግቢ ያለ ቆሻሻውን ለምን ደረቅ ቆሻሻ ማጠራቀሚያ እንደፋለን። ፈሳሽ ደግሞ የተለያዩ ነገሮችን ምን እናደርጋለን? በፈሳሽ ቆሻሻ ውስጥ እናደርጋለን ማለት ነው። ስለዚህ ይህንን አድርገን መከላከል እንችላለን ማለት ነው። ሌላው የተራኮማ በሽታ መድኃኒት እንዳለ ቢያንስ መዋጥ መቻል። በፊት የሆነ ሰዓት ይዋጣል። በሆነ እንጨት ነገር እየተላከ እንደዚህ ትለካለህ። እዚህ አካባቢ ይዛው ይላካና ከዛ የሆነ መድኃኒት ምን ታደርጋላችሁ? ይዋጣል ማለት ነው። ያ ምንድነው? ያ መድኃኒት አሁን በጤና ዙሪያ ነው የሚመጣው። ያ መድኃኒት አሁን ያስተምሯቸዋል፣ ወደፊት ሊመጣ ይችላል። ያ መድኃኒት በአግባቡ መዋጥ፣ ይህም አንዱ የምንከላከልበት መንገድ ነው ማለት ነው። ሌላው የተለያዩ ክትባቶችን በአግባቡ መውሰድ። በዚህ መልኩ ብሎ ተጠቃሚ የሚመጡ ክትባቶችን ማድረግ አለብን፣ በአግባቡ መውሰድ አለብን ማለት ነው። በአግባቡ መውሰድ አለብን። ካልወሰድን ለዚህ በሽታ ተጋላጭ እንሆናለን። ሌላ ቅድም የጠየኳችሁ ማመን ምንድን ነው? እስኪ ንገሩ። ማመን ምንድን ነው? ምንድን ነው? ምንድን ነው ያልከው? በሴንጀሪ መስተካከል ወይም ሐኪም ቤት መሄድ ማለት ነው። ይሄ በሴንጀሪ አይናችንን ምን ማድረግ ነው? መታከም ማለት ነው። ማስተካከል ወይም መሰራት ማለት ነው። ምንድን ነው? ምንድን ነው? ቀላል ነው። መንከባከብ ንጽህና፣ መድኃኒት መዋጥ። ምንድን ነው? መድኃኒት መዋጥ። ምንድን ነው? ንጽህና፣ የፊት ንጽህና መጠበቅ። አሁንም ምንድን ነው? የአካባቢ ንጽህና መጠበቅ። ስለዚህ ማመን የሚለው ትርጉም ይሄ ነው ማለት ነው። ስለዚህ እነዚህ ናቸው ማለት ነው። የበፊት ፍለስቻት ነበር የዛሬ ዓመት አይታችኋል። የዛሬ ዓመት ሳሰለጥን ያሳየኋችሁ ያሁን ተቀይሯል። ለበፊት ማለት ነው። በአዲስ የናዘጋጅቷን ሲያምሩ አለ። በትምህርት ቤት የተዘጋጀ ተማሪ ተኮር የትራኩማ መከላከያና መቆጣጠሪያ ስርዓት ትምህርት የትምህርት ቤቶች የትራኩማ አይን ማዝ መከላከያ የስዕል ሰሌዳ ይላል። እንደዚህ አያችኋቸው።
እነዚህ ምንድን ናቸው? ስታንዳርዳቸው ምንድን ናቸው? ተማሪዎች ናቸው። የቅድመ መደበኛም አለ ራሱን የቻለ። እናንተ አሁን ከአንደኛ ክፍል በላይ ላለ ተማሪ ነው እነዚህ። አውሮ ጉድ ነው ዛሬ። እነዚህ አለ አንደኛ ክፍል አለ ክፍለ ትምህርት አንድ ንጽህና ተመልከቱ። ከንጽህናውን ያልጠበቀ እዚህ ጋር ልጅቷ ታያቸዋለህ አይደል? እዚህ ጋር ህፃኑ ልጅ ምንድነው የሰፈረበት? እዚህ ጋር ሙሉ በሙሉ ተጎን ያለው ምንድነው? ምንድነው? ቆሻሻ ነው። ይሄ ቆሻሻ ነው። ይሄ ምንድነው? በሙሉ ይሄ ምንድነው? እዚህ ጋር ያለው ቆሻሻ ነው። አይደለም ቆሻሻ በሙሉ ምንድነው? ይሄ ቆሻሻ ነው። እንደዛ ከዛ ቆሻሻ ላይ ዝንብ ታርፋለች፣ እንቁላሏን ትፈለፍላለች፣ ትራባለች። የታረፈኝ ህፃኑ ላይ እዚህ ህፃን ላይ ያረፈ እንዳለ በቃ አፍንጫው ብትሉ አይኑ ብትሉ ልክ እናንተም ቤት አንድ ቀን ቢሄድ ዳዲ የሚል ህፃን የሚድበዙ እንደዚህ ስፍር ብሎበት ላይ ይችላል። እንደዚህ አይነት ህፃን ለዚህ አይነት በሽታ ምን ሊሆን ይችላል? ሊጋለጥ ይችላል። ስለዚህ እንደዚህ አይነት ህፃን ሲኖር በቤታችን ላይ ምን ማድረግ አለብን? ንጽህናውን መጠበቅ መቻል አለብን ማለት ነው። የኛው የማሳዝናት ብራችናት ምንድነው? ማስተማሪያ እኮ ነው። ክፍል ትምህርት 2 ዝንቦችና ቆሻሻ። ይሄ ጋር ዝንቦች አሉ። ከዛ ልክ ንጽህናው ያልተጠበቀ ፊት አለ። ጠዋት ተነስቶ ተማሪም ሊሆን ይችላል የሆነ ህፃን ነው። ዞሮ ዞሮ ፊቱንም አልታጠበ እንዳለ ከናይናሩ ከናምናምኑ ዝንቦች ምን ይፈልጋሉ? ዝንቦች በተፈጥሮ ምን ይፈልጋሉ? ቆሻሻ ነገር። ስለዚህ ሄደው ተመልከቱ አይኑን እንዴት እንደሚጎረጉሩ ተመልከቱ። ይሄው ሽበላቸው ኧረ ስለዚህ ለእንደዚህ አይነት ላለመጋለጥ ራሳችንን ምን ማድረግ አለብን? መጠበቅ አለብን ማለት ነው። እዚህ ጋር ምን አለ? ራስን የመመዘኛ ነጥቦች አሉ። እነዚህ ምንድነው? ራስን የመመዘኛ ነጥቦች። አንደኛ ንጹህ ፊት አለኝ ብለህ ራስህን ትጠይቃለህ። ፊት የዛሬታ ፊት መልከታ ምናምን እናደርጋለን ሰኞ ምናምን እንላለን። ለእንደዚህ አይነት ነው። ንጹህ ፊት አለኝ፣ ንጹህ አይን አለኝ፣ ንጹህ አፍንጫ አለኝ፣ ንጹህ ፀጉር አለኝ፣ ንጹህ እጅ አለኝ፣ ንጹህ እግሮች አሉ ብለን ራሳችንን እናደርጋለን። ራሳችንን እንመዝናለን ማለት ነው። ራሳችንን እንመዝናለን። ይሄን ምዘና እናካሄዳለን። እዚህ ጋር ክፍለ ትምህርት 3 እጃችንን መታጠብ ይላል። እጃችንን እንዴት እንደምንታጠብ እናሳያለን። ዮናስ ሳሙናና እኔ የምታጠበው አርግልህ ራሱ እና ተቋሪና ወደዚህ